እስመክ ናተቤ ትከ በላኒ በስመ አብ የተዋህዶ ልጆች ድምፃቸው ይሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቼ፣ መምህራነ ወንጌል፣ መዘምራን፣ እግዚአብሔር በቸርነቱ የሰበሰባችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናትን ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን ሥጋውን ቆርሶ ደሙን አፍስሶ ያዳነን መዋዕለ ጾሙን ያስፈጸመን የድንግል ልጅ የዓለሙ መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ንጉሥ በአህያ ላይ የትምህርታችን ርዕስ ነው። ቀጥታ በመጽሐፍ ቅዱስ ላይ ተጠቅሶ ላናገኘው እንችላለን። በመሰረተ ሐሳቡ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ የምናገኘው መሰረተ ሐሳብ ጽንሰ ሐሳብ ይሆናል ማለት ነው። እግዚአብሔር በረዳን መጠን ለተወሰኑ ደቂቃዎች በዚህ ኃይለ ቃል ነው መነጋገር የምንችለው ማለት ነው። ከረቡዕ ጀምሮ ሁላችንንም እንደምናስታውሰው የሚዘመረው ዝማሬ፣ የሚቀደሰው ቅዳሴ በዓለ ሆሳዕናን የሚያስታውስ ነው። ዛሬ ደግሞ ጾሙን የፈጸምንበት ማለትም ጌታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሞ ጾሙን የጨረሰበት ዕለት ከመሆኑ በተጨማሪ ተጽዕኖ ይባላል። ንጉሡ በአህያ ላይ መቀመጡን የምናስታውስበት ጥንተ ሆሳዕናን የምናዘክርበት ዕለት ነው። ለዚህ ነው ይህንን ርዕስ የመረጥኩት። የተዋህዶ ልጆች እንግዲህ በዐቢይ ጾም ውስጥ ያሉት ሳምንታት የራሳቸው የሆነ ታሪክና ስያሜ እንዳላቸው ስንማር ሰንብተናል። 8ኛው ሳምንት ደግሞ ሆሳዕና በመባል ይታወቃል። ሆሳዕና ማለት ኦ እግዚኦ አድኅንሶ፣ አቤቱ አሁን አድን ማለት ነው። በሌላ አነጋገር ደግሞ ሆሳዕና ማለት መድኃኒት ማለት ነው። ንጉሡ በአህያ ላይ ሆኖ ወደ ኢየሩሳሌም ሲገባ የተዘመረለት መዝሙር ሆሳዕና በአርያም የሚል ነበረ። በእርግጥም ኢየሱስ ክርስቶስ ሆሳዕና መባል ይገባዋል። ከስሙ ትርጓሜ ጀምሮ መድኃኒትነቱን ይገልጣል። ኢየሱስ ማለት ዘያድኅኖሙ ለሕዝቡ ኃጢአቶሙ፣ ሕዝቡን ከኃጢአታቸው የሚያድናቸው ነው። ከስሙ ትርጓሜ ጀምሮ መድኃኒት መሆኑን ይገልጣል። በዓለ ሆሳዕና ከጌታችን ከኢየሱስ ክርስቶስ ከ9ኙ አበይት በዓላት አንዱ በዓል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በድምቀት ተከብሮ የሚውል ታላቅ በዓል ነው ሆሳዕና። ስለዚህ ሆሳዕና መድኃኒት ነው። ኢየሱስ ክርስቶስ ደግሞ መድኃኒት መባል ይገባዋል። መድኃኒትነቱን በ5 አይነት መንገድ ገልጧል። የተዋህዶ ልጆች በ5 አይነት መንገድ ነው የገለጠው። መድኃኒትነቱን በ5 አይነት መንገድ ገልጧል። በምን አልኳችሁ? በ5 አይነት መንገድ ነው መድኃኒትነቱን የገለጠው። ኢየሱስ ክርስቶስ አንደኛ ሰዎችን በሐልዮ ፈውሷል። በምን ፈውሷል? በሐልዮ ወይም በዝምታ የፈወሳቸው ሰዎች አሉ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 8 ጀምሮ እንደተጻፈው የዮሐንስ ወንጌል
ምዕራፍ 4 ከቁጥር 49 ጀምሮ እንደተመዘገበው የምናገኘው ኃይለ ቃል አለ። የመቶ አለቃው ታሪክ ነው። ይህ መቶ አለቃ አንድ ቀን በኢየሱስ ክርስቶስ ፊት ቀርቦ ብላቴናዬ ታሟልና እባክህ አድንልኝ አለው። ኢየሱስ ክርስቶስ ልጅ በሕይወት አለ አለ። ያን ጊዜ መቶ አለቃው ብልህና ጠንቃቃ ስለነበረ እንደ ዛሬ የእጅ ሰዓት ሳይኖር ዘመናዊ ሰዓት ሳይኖር ሰዓቱን ጫማውን ሰፍሮ ተመለከተ። ወዲያው ኢየሱስ ክርስቶስ የተናገረውን ቃል አምኖ ወደ ቤቱ ሄደ። እዛ ያሉት ሰራተኞች ሎሌዎቹ ብላቴናው እኮ ተፈውሷል አሉት። ስንት ሰዓት ነው የተፈወሰው አለ። ሰዓት ይዟልና በዚህ ሰዓት ተፈወሰ አሉት። ያን ጊዜ ኢየሱስ ክርስቶስ በተናገረበት ሰዓት እንደተፈወሰ አውቆ እስከ ቤተሰቡ አመነ ይላል። መድኃኒትና ሕመምተኛ ሳይገናኙ ልጁ ተፈወሰ። ኢየሱስ ክርስቶስ ሕመምተኛውን በዓይነ ሥጋ ሳይመለከተው፣ በአካለ ሥጋ ሳያገኘው፣ በቃሉ ሳይናገር፣ በእጁ ሳይዳስስ ባለበት ስፍራ ብላቴናው ተፈወሰ። ይህ ፈውስ ምን ይባላል? የዝምታ ወይም የሐሌዮ ፈውስ ይባላል። አንደኛው ይህ ነው። ሁለተኛ ኢየሱስ ክርስቶስ በቃል ሰዎችን ፈውሷል። መጻጉዕን የፈወሰው በቃል ነው። ተነስና አልጋህን ተሸክመ ሂድ አለው። ቃል ብቻ ሲናገር 38 ዓመት የተኛበትን አልጋ ተሸክሞ በሰላም ወደ ቤቱ ሂዷል። ይሄ የቃል ፈውስ ይባላል። ሶስተኛው ገሲስ ይባላል። እጁን ዘርግቶ በመዳሰስ የፈወሳቸው ሰዎች አሉ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እንደተመዘገበው ኢየሱስ ክርስቶስ ከተራራው ሲወርድ ለምጻም ቀርቦ ሰገደለት ይላል። ያን ጊዜ ኢየሱስ ክርስቶስ ልትድን ትወዳለህ ሲለው ለምጻሙን አዎ መዳን እፈልጋለሁ አለው። ወሰፋዴሆ ወገሰሶ እጁን ዘርግቶ ዳሰሰው። ወበጊዜሃ ነጽሐም ለምጹ ያን ጊዜ ከለምጹ ዳነ፣ ለምጹ እንደ ቅጠል ረገፈለት ይላል። ይህ የምን ፈውስ ይባላል? ገሲስ እጅ በመዘርጋት የተከናወነ ፈውስ ማለት ነው። ስንተኛ ላይ ነው? ሶስተኛ። አራተኛው ኢየሱስ ክርስቶስ የፈወሰበት መንገድ ወሪደ ምራቅ ይባላል። ምራቁን እንትፍ በማለት በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እንደተመዘገበው የድንግል ልጅ ምራቁን እንትፍ አለና ከጭቃ ጋር ለውሶ አይነ ስውሩን ግንባሩን ቀባው። ያን ጊዜ አይኑ በራለት። ይሄ ምን ይባላል? ወሪቀ ምራቅ። ምራቁን በመፍታት የተከናወነ ፈውስ ማለት ነው። አምስተኛውና የመጨረሻው ፈውስ ምን ይባላል? ዘፈረ ልብስ ይባላል። ዘፈረ ልብስ፣ ልብሱን ነክተው የዳኑ ሰዎች አሉ። ልብሱን ዳሰው የተፈወሱ ሰዎች አሉ። የማርቆስ ወንጌል ምዕራፍ 6 ቁጥር 56 ላይ ልብሱን የዳሰሱት ሁሉ ይድኑ ነበረ ይላል። ያቺ 12 ዓመት ደም ፈሳት የነበረች ሴት የኢየሱስ ክርስቶስ ልብሱን በመንካት ያ እንደ ጅረት የሚወርደው ደሟ ቀጥ ብሏላታል። ስለዚህ ኢየሱስ ክርስቶስ ሰዎችን የፈወሰው በስንት መንገድ ነው? በ5 መንገድ ነው። እና መድኃኒት መባል አይገባው? ኧረ ይገባዋል። ሲያንስበት እንጂ ሲበዛበት አይደለም። በእርግጥም ኢየሱስ ክርስቶስ መድኃኒት መባል ይገባዋል። ስለዚህ ንጉሡ በአህያ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ሆሳዕና በአርያም ብለው አመሰገኑት። እስቲ ወደ ወንጌሉ እንግባ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንደተመዘገበው ወቀሪቦ ኢየሱስ በጽሐ ቤተፋጌን ተገቦ ደብረ ዘይት ይላል። ጌታችን ኢየሱስ ክርስቶስ የኢየሩሳሌም አቅራቢያ በምትሆን ቤተፋጌ የምትባል ቦታ ላይ ደረሰ ይላል። ማን የምትባል ቦታ ላይ? ቤተፋጌ የምትባል። ቤተፋጌ ማለት የተመሳቀለ መንገድ ማለት ነው። መድኃኔዓለም በተመሳቀለው መንገድ ላይ ቆመ። በመስቀል ተሰቅዬ ዓለምን አድናለሁ ሲል እኮ ነው። ስለዚህ በተመሳቀለው መንገድ ላይ የድንግል ልጅ ቆመ። ሁለተኛ ቤተፋጌ የድሆች መንደር ናት። ኢየሱስ ክርስቶስ በድሆች መንደር ተገኘ። በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ተብሎ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ እንደተመዘገበው እኛ ድሆችን ባለጠጎች ሊያደርገን ስለ እኛ ድሃ ሆነ። የድንግል ልጅ በእርሱ ድህነት
እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። የድሆችን መንደር መረጠ። መድኃኔዓለም በድሆች መንደር ተገኘ። ቤተፋጌ የድሆች መንደር ናት። በሆሳዕና ትምህርት በሆሳዕና በዓል የምታገኙት ነገር ምን እንደሆነ ታውቃላችሁ? እግዚአብሔር የተናቁትን ሲያከብር አያችሁ፣ የተናቁትን ሲያከብር እሱ ከተናቁት ጋራ ጉዳይ አለው፣ ከተረሱት ጋራ ጉዳይ አለው፣ ከድሆች ጋራ ጉዳይ አለው። የተናቁትን ሊያከብር የተረሱትን ሊያስታውስ እንደመጣ ለማስረዳት በድሆች መንደር በቤተፋጌ ተገኘ። የኢየሩሳሌም አቅራቢያ ይላታል ቤተፋጌን። ቤተፋጌ ለኢየሩሳሌም ቅርብ ናት። የተዋህዶ ልጆች እባካችሁ ለኢየሩሳሌም ቅርብ እንሁን። ቤተፋጌን ተዋት በቃ። ቤተፋጌ ለኢየሩሳሌም ቅርብ እንደሆነች እኛም እባካችሁ ለኢየሩሳሌም ቅርብ እንሁን። ኢየሩሳሌም ቤተ ክርስቲያን ናት። ለቤተ ክርስቲያን ቅርብ ናችሁ ወይስ ሩቅ ናችሁ? የተዋህዶ ልጆች ቅርብ ናችሁ ወይስ ሩቅ ናችሁ? ብዙዎቻችን ለቤተ ክርስቲያን ሩቅ ነን። በእርግጥ ከቤተ ክርስቲያን የማይለዩ ነጋ ለጸሎት መሸ ለስብከት የሚሉ የሚሮጡ እንዳሉ አውቃለሁ። ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ዓመት እስከ ዓመት የማይለዩ ክርስቲያኖች እንዳሉ ሁሉ ለቤተ ክርስቲያን ደግሞ ሩቅ የሆኑ ብዙ ሰዎች አሉ። የሆሳዕና በዓል አሁን በሆሳዕና ዕለት የሚገኘው ሕዝብ የምኩራብ ተገልጦ ነበር፣ የመጻጉ ተገልጦ ነበረ፣ የደብረ ዘይት ተገልጦ ነበረ፣ ጾሙ ሲገባ ተገልጦ ነበረ። ይፍቱኝ ለማለት የሆሳዕና ዕለት የሚተለተል ስንት ሕዝብ አለ መሰላችሁ? ዓመት ሙሉ ከቤተ እግዚአብሔር የራቀ የስቅለት ዕለት በወይራ ለመጠምጠም የሚሰበሰብ ስንት ሕዝብ አለ መሰላችሁ? በስመ ክርስትና ዕድሜያቸው ያለቀባቸው የዓለም ከንቱ ጠባይ ያለቀቃቸው አሉ ተብለው በሕይወት ያልተጓዙ ሙተዋል ተብለው ያልተገነዙ በቃሉ የሚያፌዙ ስንት ሰዎች አሉ። ስለዚህ ለኢየሩሳሌም ለቤተ ክርስቲያን ቅርብ እንሆን። ኢየሩሳሌም ቤተ ክርስቲያን ናት። ለአማናዊቷ ኢየሩሳሌም ለቤተ ክርስቲያን ቅርብ መሆን ያስፈልጋል። ከቤተ ክርስቲያን የራቁ ሲጎዱ እንጂ ሲጠቀሙ አላወቅንም፣ አላየንም። ከቤተ ክርስቲያን ያራቁ ደግሞ ስለታቸው ደርሶ ሲያስጨበጭቡ እልል ሲያሰኙ ቆመው ምስክርነትን ሲሰጡ እናውቃለን። ከቤተ መቅደሱ ከቤተ ክርስቲያን የራቀ ሕይወት እንዳይኖረን የተዋህዶ ልጆች ከመቅደሱ ስንርቅ ባዶነት ይሰማናል፣ ተስፋ ቢስ እንሆናለን። ከመቅደሱ ብዙ ነገር አለ። በረከት በቤተ መቅደሱ በቤተ ክርስቲያን አለ። ጸገብነ እግዚኦን በረከተ ቤትከ፣ አቤቱ ከቤትህ በረከትን ጠገብን አለ። መዝሙር 64 ቁጥር 4 ላይ የተመዘገበ ኃይለ ቃል ነው። ከዓለም በረከትን ተርበን እንመጣለን፣ ከቤተ መቅደሱ በረከቱን አፍሰን እንወጣለን። ከዓለም ባዶ እጃችንን እንመጣለን፣ ከቤተ መቅደሱ ደግሞ በረከትን ታቅፈን እንወጣለን። ከዓለም እያለቀስን እንመጣለን፣ ከቤተ መቅደሱ እንባችን ታብሶልን እንወጣለን። ከዓለም ተረብሸን እንመጣለን፣ ከቤተ መቅደሱ ደግሞ የደፈረሰው ሰላማችን ተመልሶልን ደስ ብሎን ከቤተ መቅደስ እንወጣለን። ከቤተ ክርስቲያን ከኢየሩሳሌም የራቀ ሕይወት እንዳይኖራችሁ። ኢየሩሳሌም ማናት? የተዋህዶ ልጅ ቤተ ክርስቲያን። ሁለተኛ ቤተፋጌ ለኢየሩሳሌም ቅርብ ናት። ኢየሩሳሌም ቤተ ክርስቲያን ናት ብለናል። ለድንግል ማርያም ቅርብ መሆን ያስፈልጋል። ኢየሩሳሌም ድንግል ማርያም ናት። ዛቲት ኢየሩሳሌም ሀገሮሙ ለነቢያት፣ የነቢያት የትንቢታቸው ሀገር ይህች ኢየሩሳሌም እናታችን ድንግል ማርያም ናት ይላል። አንዳንዶቹ ለጌታ ቅርብ ነን ይላሉ፣ ለእመቤታችን ግን ሩቅ ሆነው እናያቸዋለን። በየት በኩል? ወደ ክርስቶስ ለመቅረብ ድንግል ማርያምን መቅረብ ያስፈልጋል። መሰረት ሳይጣል ቤት አይሰራም። መቅደም ሳያነቡ ወደ ዋናው መጽሐፍ መግባት አይቻልም። ወደ ድንግል ማርያም ሳይቀርቡ ክርስቶስን እቀርባለሁ ማለት አባቱን አያውቅ አያቱን ይናፍቅ ይባላል። እንዴት ይታሰባል? የተዋህዶ ልጆች ወደ ክርስቶስ ለመቅረብ ድንግል ማርያምን መቅረብ ያስፈልጋል። ዛሬ ብዙዎቹ ለድንግል ማርያም ሩቆች ናቸው። ከቃል ኪዳኗ የራቁ፣ ከፍቅሯ የራቁ፣ ከምልጃዋ የራቁ ብዙ ሰዎች አሉ። ከድንግል ማርያም የራቁ ሰዎች በዚህም ዓለም በወዲያኛው ዓለም ተጎጂዎች ናቸው። በዚህ ዓለም መርገም ይከተላቸዋል፣ በወዲያኛው ዓለም ደግሞ የመንግሥተ ሰማይ በር ይዘጋባቸዋል። ለምን ካላችሁ ድንግል የመንግሥተ ሰማይ በር ከፋች ናትና። እስቲ ቃል ተናገሩት። ድንግል በሉ እስቲ። የመንግሥተ ሰማይ በር ከፋች ናትና በሉ እስቲ።
እውነት ነው። ድንግል ማርያም ብሂል መርህ ለመንግሥተ ሰማያት እመቤታችን ድንግል ማርያም ለመንግሥተ ሰማይ በር ከፋች ናት። ወደ መንግሥተ ሰማይ በሩን አስከፍታ በምልጃዋ የምታስገባ እናት ናት። ቤተፋጌ ለኢየሩሳሌም ቅርብ እንደሆነች ለድንግል ማርያም የባካችሁ ቅርብ እንሆን እያልኳችሁ ነው። ስለዚህ የኢየሩሳሌም አቅራቢያ በምትሆን ቤተፋጌ ደረሰ። ወፈናው ክሌተ ማርዳይሁ ከደቀ መዛሙርቱ ሁለቱን አባቶቻችን እንዳስተማሩኝ ጴጥሮስና ዮሐንስን እንዲህ አላቸው፣ ኩሩ ሀገረ ዘቅድሜክሙ ወደፊታችሁ ወዳለ ሀገር ሂዱ። ወደ የት ወዳለ ሀገር? ወደፊታችሁ ወዳለ ሀገር ሂዱ አላቸው ጴጥሮስና ዮሐንስን። ለካስ በወንጌል ወደፊት እንጂ ወደኋላ የለም እናንተ። ለካስ በክርስትና ጉዞ ወደፊት እንጂ ወደኋላ አይታሰብም። ወደፊታችሁ ወዳለው ሀገር ወደፊት የተባለች መንግሥተ ሰማያት ናት። መንግሥተ ሰማይ ለመውረስ ወደፊት መጓዝ ያስፈልጋል። ጌታም በወንጌል ምን አለ? እርፍ ይዞ ወደኋላ የሚያርስ የለም። እስመ ርቲቲቲ መንግሥተ ሰማያት መንግሥተ ሰማይ ወደፊት የቀናች ናትና። ማን የቀናች ናትና? መንግሥተ ሰማይ ወደፊት ምን ያለች ናትና? የቀናች ናትና ወደፊት መጓዝ ያስፈልጋል አለ። አሁን የብዙዎቻችን ችግር ይህ ነው። ያለፈው ዘመን ይብቃ ብለን ክፉ ስራችን ረግመን ከተመለስን በኋላ ወደ ክርስቶስ ከቀረብን በኋላ የጠሉትን ዓለም መልሰው የሚናፍቁ የተፉትን ኃጢአት የሚልሱ ወደኋላ የሚመለሱ እንደ ዴማስ የሚኮበልሉ ስንት ሰዎች አለው መሰላችሁ? ጴጥሮስና ዮሐንስን ምን አላቸው? ወደፊት ወዳለው ሀገር ተጓዙ። ያቺ ሀገር የተባለች መንግሥተ ሰማያት ናት። በምስጢር የተዋህዶ ልጆች ለካስ ለነሱ መልእክት እየነገራቸው ነው። ገብቶናል? ብዙዎቻችን ይቃል ለካስ ለነሱ አደራን ጭምር እያስተላለፈላቸው ነው። ወደፊት አይደል ያላቸው፣ ወደኋላ መመለስ አይገባችሁም እያላቸው ነው። አያችሁ፣ ወደ ቀድሞ ማንነታችሁ እንዳትመለሱ። አሳ ወደ ማጥመዱ መሰክራን አሳ አጥማጆች ናቸውና ጎጆ ቀልሳችሁ ቤት ሰርታችሁ አሳ አጥምዳችሁ ወደምትኖሩበት ወደ ቀድሞ ኑሮ ወደ ቀድሞ ማንነታችሁ እንዳትመለሱ ወደፊት እንጂ ወደኋላ አታስቡ ሲላቸው ወደፊታችሁ ወዳለ ሀገር ሂዱ አላቸው። ይገርማል። ወደፊታችሁ ወዳለ ሀገር ሂዱ። ከዛስ ወተረክቡ ልክተ ምስለ ዋላ አህያ ከቅንጭላዋ ጋራ ታስራ ታገኛላችሁ አላቸው። መድኃኔዓለም ስንት ያልታሰሩ አህዮች እያሉ የታሰሩ አህዮችን መረጠ። ለምን ይመስላችኋል? ከመጣበት አንዱ ዓላማ የታሰሩትን ለመፍታት ነው። እፍታሙ በኋላ አይደል የሚለው የታሰሩትን ፈታ ዘንድ ለድሆች ነፃነትን ሰብክ ዘንድ ልኮኛል ይላል። ስለዚህ የታሰሩትን ለመፍታት እንደመጣ ለማስረዳት የታሰሩትን አህዮች መረጠ። ሐዋርያት ወደ ታሰሩ አህዮች እንደሄዱ ነው የነገራቸው። ዛሬ በሐዋርያት እግር የተተኩ የሐዋርያትን ስልጣን የተቀበሉ አባቶቻችን የዘወትር አገልግሎታቸው ወደ ታሰሩት መሄድ ነው። የባለጠጎችን በር ማንኳኳት አገልግሎትን ሙሉ አያደርገውም። በድህነት ወደ ታሰሩት መሄድ ነው እንጂ ወደ አልታሰሩት መሄድ ምን ይሰራል? ወደ ታሰሩት መሄድ ነው እንጂ በድህነት ወደ ታሰሩት፣ በደዌ ወደ ታሰሩት፣ በጉቦ ወደ ታሰሩት፣ በዘረኝነት ወደ ታሰሩት፣ በቅናትና በምቀኝነት ወደ ታሰሩት፣ በባዕድ አምልኮ ፍቅር ወደ ታሰሩት፣ በሐሜት ወደ ታሰሩት፣ በብሔር ወደ ታሰሩት መሄድ ነው እንጂ። ይህ ሲሆን አገልግሎታቸው አባቶቻችን ካህናት ሙሉ ይሆናል ማለት ነው። አያችሁ፣ የሐዋርያት አገልግሎት የታሰሩትን መፍታት ነው። በሐዋርያት እግር የተተኩ አባቶቻችንን የታሰሩትን መፍታት ነው። ወደ ቀደኞች መሄድ ምን ይሰራል? ወደ በሽተኞች መሄድ ነው እንጂ። ወደ ጻድቃን መሄድ ምን ይሰራል? ወደ ኃጥአን መሄድ ነው እንጂ። ስለዚህ የድንግል ልጅ ምን አላቸው? ወደ ታሰሩት አህዮች ሂዱ አለ። በዛም ሁለት የታሰሩ አህዮችን ታስረው ታገኛላችሁ አላቸው መድኃኔዓለም። እነዚህ አህዮች ሌቦች ሰርቀው ያሰሯቸው አጋንንት ናቸው። ሌቦች ሰርቀው ያሰሯቸው አህዮች ናቸው። ዲያብሎስ በሲኦል መንደር ሰርቆ ያሰራቸው ናቸው። ዛሬም ዲያብሎስ ያሰራቸው ነፍሳት ብዙ ናቸው። በዛር መንፈስ
በቃልቻ መንፈስ የታሰሩ ዲያብሎስ ሰርቆ ከቤተ ክርስቲያን ሰርቆ አዳራሽ አስገብቶ ያሰራቸው ዛሬ ስንት ነፍሳት አሉ? የተዋህዶ ልጆች ስንት ነፍሳት አሉ? በእውነት ከጌታ እጅ አውጥቶ በቁጥጥሩ ስር ያደረጋቸው ስንት ነፍሳት አሉ? ዛሬ የተዋህዶ ልጆች ከክርስትናው መንደር ሰርቆ በመንፍቅናው ዓለም ያስተማራቸው ዛሬ ስንት ሰዎች አሉ? ዛሬ በየቤተ ክርስቲያኑ በጣም የሚያሳዝነው አዳራሹን ሞልተው የሚታዩት ከየትም የመጡት አይደለም፣ ከይህ ቤተ ክርስቲያን ተጠራርገውና ተሰብስበው የሄዱት ናቸው። ዲያብሎስ ሰርቆ ያሰራቸው ዛሬ ስንት ነፍሳት አሉ መሰላችሁ? ዲያብሎስ ሌባ ነው። ሌብነትን ለፍጥረት ያስተማረው እሱ ነው። ሌብነትን ለፍጥረት ያስተማረው በሚያሳዝን መልኩ በዮሐንስ ወንጌል ምን ይለዋል? እስመ ሰራቂ ወጉህነ ያውቱ፣ ሌባ ሰራቂ ነው ወንበዴ ነው ይለዋል። የሚገርም እኮ ነው። ዲያብሎስ ወንበዴ ነው፣ ዲያብሎስ ሌባ ነው። የተዋህዶ ልጆች ሌባ ነው። ስለዚህ የታሰሩትን ዲያብሎስ ሰርቆ ያሰራቸውን አባቶቻችን ካህናት እንዲፈቱ ስልጣኑ ተሰጥቷቸዋል። ለካህናት የተሰጠው ስልጣን ለማንም አልተሰጠም። ዘይተገብረ ለመላእክት ተገብረ ለካህናት፣ ለመላእክት ያልተደረገው ለካህናቱ ተደረገ። እንዴት መታደል ነው እናንተ! መላእክት በብርሃን ጽዋ ደሙን ተቀብለው ዓለምን ረጩ። ካህናት ግን በእጃቸው የመድኃኔዓለምን ሥጋ ይፈትታሉ። አያችሁ፣ ይህ ለመላእክት ያልተደረገ ለካህናት የተደረገ ነው። መላእክት የልጅነት ስልጣን ማሰጠት አይችሉም። ልጅነት ማለት የ40 እና የ80 ቀን የልጅነት ስልጣን፣ ካህናት ግን ይህንን ስልጣን ያሰጣሉ። የሥላሴ ልጆች ለመባል ያበቃሉ። በምድር ያሰራችሁት በሰማይ እየታሰረ ይሁን ተብሎ ኃላፊነቱና ስልጣኑ የተሰጣቸው ለካህናት ነው። ስለዚህ አባቶቻችን ካህናት ኃላፊነቱ ተሰጥቷቸዋል። ለምን ትፈታላችሁ ቢሏችሁ ጌታቸው ይፈልጋቸዋል በሉ እስኪ። ቃል ሁላችሁም ተናገሩ። ጌታ ይፈልጋቸዋል በሉ እስኪ። እንዲያው ስለ አህዮች ብቻ የተጻፈ እንዳይመስላችሁ፣ ስለኛ የተነገረ ቃል ነው። በአንጻር አይኑ በአህዮች አንጻር መልእክቱ ለእኛ ነው። የተዋህዶ ልጆች ጌታ ይፈልጋችኋል በሏቸዋል። አጋንንት ሁልጊዜ ለምን ትፈታችኋላችሁ የሚሉ እኮ አጋንንት ናቸው። እንድንፈታ እኮ አጋንንት አይፈልጉም። ታስረን እንድንቀር ነው የሚፈልጉ የተዋህዶ ልጆች። ለምን ትፈታላችሁ የሚሉ አጋንንት ናቸው። ዲያብሎስ ነው ይሄንን የሚለው። ስለዚህ በአህዮች አንጻር ስለኛ የተነገረ መልእክት ነው። ጌታ ይፈልጋቸዋል። አዎ ይፈልገናል። ለሱ የምናስፈልግ ፍጥረት ነን። እንፈለጋለን። የተዋህዶ ልጆች ይፈልገናል እኮ አይደለም እንዴ? እናስፈልጋለን። ለጌታ እናስፈልጋለን። እኛን ሰው ለማድረግ ሰው ሆኗልና እናስፈልገዋለን። በእጆቹ ሰርቶናልና በመዳፉ ቀርጾናልና ውብና ድንቅ አድርጎ ፈጥሮናልና ለጌታ እናስፈልገዋለን። የተዋህዶ ልጆች ክርስቶስ ወደዚህ ዓለም ከመጣበት አንዱ ዓላማ የጠፉትን ለመፈለግ፣ የተበተኑትን ለመሰብሰብ፣ የወደቁትን ለማንሳት ነው። ስለዚህ ጌታ ይፈልጋቸዋል በሉ አለ። የሚገርም ቃል። ጌታ ይፈልጋቸዋል በሉ አለ። ሐዋርያት ወደ አሕዛብ መንደር ሲሄዱ ከአሕዛብ ጋር ግብግብ ሲገጥሙ ትግል ሲያደርጉ ጌታ ይፈልጋችኋል፣ ጌታ ይወዳችኋል እያሉ ነበረ። ከመናፍስቱ ዓለም ብዙዎቹን ማርከው ለጌታ ያመጡ። ስለዚህ ጌታ ይፈልጋችኋል አላቸው። እነዚህ አህዮች በማቴዎስ ዘገባ 2 አህዮች ናቸው። በማቴዎስ ዘገባ አህያ ከውርንጭላዋ ጋር ታስራ ታገኛላችሁ ነው የሚለው። በሉቃስ ዘገባ ደግሞ ሉቃስ 19 ቁጥር 30 ላይ እንደምታገኙት ወትረክቡ እዋላድግ እሱረ ዘኢተጽኖ ሰብ፣ ሰው ያልተቀመጠበት የአህያ ድልቀት ታገኛላችሁ ይላል። ሁለቱን አህዮች ፈታችሁ አምጡልኝ ነው ያለው የድንግል ማርያም ልጅ ኢየሱስ ክርስቶስ። ለምን ይመስላችኋል? እናት አህያ የቤተ እስራኤል ምሳሌ ናት። ግልገሏ የቤተ አሕዛብ ምሳሌ ናት። ሁለቱን ፈታችሁ አምጡልኝ ማለት ምንድን ነው? አሕዛብንም እስራኤልንም ከታሰሩበት የኃጢአት እስራት ፈትቼ አንድ ላደርጋቸው መጥቻለሁ እኮ ነው።
ሌላ አይደለም። አንድ ላደርጋችሁ መጥቻለሁ። ትንቢት ለተነገረላቸው፣ ሱባኤ ለተቆጠረላቸው፣ ምሳሌ ለተመሰለላቸው ብቻ አይደለም ሰው የሆንኩትኝ አሕዛብንም ከእስራት ልፈታ ወደ ክርስትና ላመጣ ነው የመጣሁት ስላለ ለማለት የታሰሩትን ሁለቱን አህዮች ፈታችሁ አምጡልኝ አላቸው። እናት አህያ መጫን ለምዳለች፣ ሸክም ለምዳለች። እስራኤል ሕጉን ያውቃሉ፣ አገልግሎት ጀምረዋል። ግልገሊቱ መጫን አልለመደችም፣ ቀንበር አልለመደችም። እስራኤል ሕጉን አያውቁትም፣ አገልግሎትም አልጀመሩም። ሌላው ኢየሱስ ክርስቶስ በሁለቱ አህዮች ላይ በጥበብ ተቀመጠባቸው። ለሰው ያልተቻለው ለማን ይቻላል? ለኢየሱስ ክርስቶስ ይቻላል። ይህ እኮ ከአእምሮ በላይ ነው። የተዋህዶ ልጆች ለሰው ያልተቻለው ለማን ይቻላል? ለእግዚአብሔር ይቻላል እኮ። በጣም ይገርማል። ሁለቱን አህዮች በጥበብ ተቀመጠባቸው። ለምን ይመስላችኋል? እናት አህያ የኦሪት ምሳሌ ናት፣ ግልገሊቱ የወንጌል ምሳሌ ናት። በሁለቱም ላይ ተቀመጠባቸው። ሕገ ኦሪትን ከሕገ ወንጌል፣ ብሉይ ኪዳንን ከሐዲስ ኪዳን፣ ስብከተ ሐዋርያትን ከስብከተ ነቢያት ጋር አንድ ላደርግ፣ ላዋህድ፣ ላስማማ መጥቻለሁ እኮ ነው ምስጢሩ። ላስማማ መጥቻለሁ። አንዳንዶቹ ሞኞች ብሉይ ኪዳን ያለፈበት ነው ምን ይሰራል ይላሉ። ብሉይ ኪዳንና አዲስ ኪዳን የተዋህዶ ልጆች የአንድ ሳንቲም ሁለት ገጽታዎች ናቸው። ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ደግሞ ፍጻሜ ነው። ብሉይ ኪዳን ንባብ ነው፣ አዲስ ኪዳን ትርጓሜ ነው። መድኃኔዓለም በሁለቱም በጥበብ ተቀመጠባቸው። ብሉይ ኪዳንና አዲስ ኪዳንን አንድ አድርጌ ያለ ልዩነት አስማምቼ ሊሰጣችሁ መጣሁ እኮ ነው። ይገርማል። ስሙ የተመሰገነ ይሁን። ይገርማል። ስለዚህ ሁለቱን አህዮች ከእስራት ፈቶ ቤተ መቅደስ ይዟቸው ገባ። ለምን ይመስላችኋል? ጉዳዩ ከአህዮች ጋር አሁንም እንዳይመስላችሁ የተዋህዶ ልጆች፣ እኛን ሁላችንንም ከታሰርንበት የኃጢአት እስራት ፈቶ ቤተ መቅደሱ አደረገን ነው ምስጢሩ። የተዋህዶ ልጆች ቤተ መቅደሱ አደረገን። እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ ተብሎ አይደል የተጻፈው? አንድም ቤተ መቅደሱ የመንግሥተ ሰማይ ምሳሌ ነው። አህዮቹ ወደ ቤተ መቅደስ ይዞ መግባቱ ወደ ክብሮ ወደ መንግሥተ ሰማይ እኛን የማስገባቱ ምሳሌ ነው። ያውም እየተነጠፈልን። እንዴት ደስ ይላል! አህያዋ እየተነጠፈላት አይደለ እንዴ ወደ ቤተ መቅደሱ የገባች? እየተነጠፈልን እኮ ነው የገባ ነው። ምሕረቱ ተነጥፎልን፣ ፍቅሩ ተነጥፎልን፣ ቸርነቱ ተነጥፎልን እኮ ነው። እስራኤል በደመና ሸራ የደመና ሸራ እየተነጠፈላቸው ምድረ ርስት ገቡ። ይሄ ምን ይገርማል! ከዛ በላይ ምሕረቱ ተነጥፎልን፣ ፍቅሩ ተነጥፎልን ወደ መንግሥተ ሰማይ እንገባ የለ እንዴ የተዋህዶ ልጆች? እስራኤል ከሰማይ የወረደውን መና እየተመገቡ ከዓለት ላይ የፈለቀውን የማር ወለላ እየጠጡ ምድረ ርስት ገቡ። ይህ ምን ይገርማል! ሥጋውን እየበላን ደሙን እየጠጣን ወደ መንግሥተ ሰማይ እንገባ የለ እንዴ? ይህንን እኮ ሊያስረዳን ነው የፈለገው የድንግል ልጅ። ይገርማል። አይ እንዴት ይገርማል! ስለዚህ ሁለቱን አህዮች ፈቶ ቤተ መቅደስ ይዟቸው ገባ። ነግሬያቸዋለሁ። ወደ እኛ አምጥተነዋል። አህዮች ላይ ብቻ የምናተኩር ከሆነ እሱ ሌላ ጉዳይ ነው። ለምንድን ነው በአህያዋ ላይ ሌላው ልብስ ተነጠፈላት ይላል? ምን ተነጠፈላት? ከኔ ጋር ናችሁ? እንግዲህ በታምራት የታጀበ አገልግሎት አልሰጣችሁም። መሰረታዊ የሆነ ሀሳብ ነው። የባህል ትምህርት ስለሆነ ምን እነጋገረው? እሺ እንዲያው እልል እያሰኘን እያስጨበጨብን ምናምን እሱ ተውት። እርሱስ መሰረታዊ ሀሳብ ተነጋግረን ነው ምን ላይ። ስለዚህ ኢየሱስ ክርስቶስ አህያዋ ላይ ልብስ አነጠፉለት። ኮረቻ ይቆረቁራል፣ ልብስ አይቆረቁርም። የማትቆረቁር ሕግ እሰራላችኋለሁ ነው። ለስላሳ ሕግ እሰራላችኋለሁ ነው። ወንጌል ለስላሳ ሕግ ናት፣ የፍቅር ሕግ ናት። የሚረግሟችሁን መርቁ፣ ለሚያሳድዷችሁ ምን በሉ ትላለች? ጸልዩ ትላለች። ይገርማል እንዴ! ኦሪት እኮ ዓይን ቢጠፋ ዓይኑን አጥፋው፣ ጥርስ ከረገፈ ጥርሱን አርግፈው ነው የምትለው። ሕግ መሲሐዊ በላይ ናት በክርስቶስ
ክርስቶስ። አዲስ ኪዳን ግን የተመሰረተችው የአዲስ ኪዳን ሕግ በፍቅር ላይ ነው። ወንጌል ለስላሳ ሕግ ናት። ኮረቻ ይቆረቁራል፣ ልብስ አይቆረቁርም። የማትቆረቁር ለስላሳ የፍቅር ሕግ ወንጌልን እሰራላችኋለሁ ሲል መድኃኔዓለም ልብስ አነጠፉለት፣ አህያዋለ። ይሄ ብቻ አይደለም። ልብስ አካልን ይሸፍናል፣ ነውርን ይሸፍናል። የድንግል ልጅ ከማት ያበሳ ነው። በደልን የምትደብቅ ነውርን የምትሸፍን ገመናን የምትሸሽግ አባት ነው ሲሉ አህያዋ ላይ ምን አነጠፉለት? አቤት ልብስ አነጠፉለት፣ ልብስ አነጠፉለት። ይገርማል። አህያዋ ላይ ልብስ አነጠፉለት። በደልን የምትሸፍን አባት ነው ሲሉ በደላችን ባይሸፍንልን ማኖሮ ማን በፊቱ ይቆማል? የተዋህዶ ይቆማል። መዝሙር 129 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። የመኖር ዋስትናችን እኮ ፍቅሩ ነው። ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የተመዘገበ ኃይለ ቃል ነው። ኃጢአት ለመስራት ብዙ ኪሎ ሜትር አቋርጠን ስንጓዝ እንቅፋት ሳይመታን ሾህ ሳይወጋን በሰላም አድርሶ የሚመልሰን ፍቅሩ ስለሸፈነን ነው። ሌላ እንዳይመስላችሁ። የቱንም ያህል ወዳጆቻችን ቢወዱን አንድ ቀን ነውራችን ይገልጡብናል። መድኃኔዓለም ግን የሁላችንን ኃጢአት በፍቅሩ ሸፈነልን። ስሙ የተመሰገነ ይሁን። ስለዚህ ልብስ አነጠፉለት። ያለምን ኃጢአት የምትጋርድ አንተ ነህ ሲሉ እኮ ነው። ለምን በአህያ ላይ ተቀመጠ? ይህንን ደግሞ እስኪ እንመልከት። በአህያ ላይ ለምን ተቀመጠ? አንደኛ የተነገረው ትንቢት መፈጸም ስላለበት። ምን አልኳቸው? አቤት የተነገረው ትንቢት ምን ማለት ስላለበት? መፈጸም ስላለበት። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ ተብሎ ተጽፏል። የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ ጻድቅና አዳኝ ነው፣ ትሑት ሆኖ በአህያይቱ ግልገል ተቀምጦ ወደ አንቺ ይመጣል። የተነገረው ትንቢት መፈጸም ስላለበት የድንግል ልጅ በአህያዋ ላይ ተቀመጠ። በምን ተቀመጠ? በአህያ ላይ ተቀመጠ። አያችሁ፣ በአህያዋ ላይ የድንግል ልጅ ተቀመጠ። የሚገርም እኮ ነው። የድንግል ልጅ በአህያዋ ላይ ተቀመጠ። የሚገርም ነው። በምን ተቀመጠ አልኳችሁ? በአህያዋ ላይ ኢየሱስ ክርስቶስ ተቀመጠ። አንደኛ የተነገረው ትንቢት መፈጸም ስላለበት ነው። አረ ኢየሩሳሌም ምንኛ የታደለች ሀገር ናት! ንጉሥ ጻድቅ የዋህ ያለባት የታደለች ከተማ ነበረች እኮ አላወቀችበትም እንጂ። ትሑት ንጉሥ ያለባት ከተማ፣ አዳይ ንጉሥ ያለባት ከተማ፣ ጻድቅ ንጉሥ ያለባት ከተማ ኢየሩሳሌም። ወሶበሪያ ለሀገር በከየ ሀገሪቱን አይቶ አለቀሰላት። ከተማዋን አይቶ የሚያለቅስ ንጉሥ ያለባት ከተማ። የታሰሩትን አህዮች ፈቶ የታሰሩትን አህዮች አስታውሶ ፈታችሁ አምጡልኝ የሚል ንጉሥ የነገሰባት ከተማ። ዘንባባ ተይዞ ስለ ሰላም የተሰበከባት ከተማ። ሰላም ዛሬ ነው ተብሎ የተዘመረባት ከተማ ኢየሩሳሌም የታደለች ነበረ፣ ግን አልተጠቀመችበትም። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 42 ላይ ምን ይላል? ኢየሩሳሌም ሆይ ሰላምሽ ዛሬ ነበረ፣ ነገር ግን ከዓይንሽ ተሰውሯል፣ የመጎብኘትሽ ዘመን አልፏልና ይላታል። አለቀሰላት ከተማዋን አይቶ ይላል። በእውነት ዛሬ ኢትዮጵያን አይቶ የሚያለቅስላት እኮ ያስፈልጋል አይመስላችሁም? በሆነው ነገር ኢትዮጵያን አይቶ የሚያለቅሱ አባቶች እኮ ዛሬ ያስፈልጋሉ። እንባቸውን የሚያፈሱ ሱባኤ የሚይዙ። ምናየው ነገር እኮ መልካም አይደለም። በዓይናችን የምናየው በጆሮአችን የምንሰማው መልካም አይደለም። በቴሌቪዥን መስኮት የምንመለከተው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች እኮ የሚያስለቅሱ ናቸው። ኧረ ማልቀስ ካለብን አሁን ነው። አሁን ለኢትዮጵያ ያላለቀሰ ሰው መቼ ሊያለቅስ ነው? አሁን ለኢትዮጵያ ያላለቀሱ አባቶች መቼ ሊያለቅስላት ነው? ከዚህ በላይስ ምን ሊመጣ ይችላል? የተዋህዶ ልጆች ጭካኔው በዛ። የሰው ልጅ እንደ ሰው ተፈጥሮ ከአውሬ የከፋበት ዘመን ላይ እኮ ደረስን። ጭካኔው ከየት መጣ? አውሬነቱ ከየት መጣ? ደም የጠማው መንፈስ ከየት ነው የመጣ? የተዋህዶ ልጆች
የክርስቲያኖችን ደም የሚጠጣው መንፈስ ከየት ነው የመጣ? በአራቱ አቅጣጫ መናፍስት ተጠራርተው ወደ ሀገራችን የገቡ እኮ ነው የሚመስለው። እኛ እኮ ያለን ህዝቦች ነን፣ ባህል ያለን ህዝቦች ነን፣ ሃይማኖት ያለን ህዝቦች እኮ ነበርነ። ከየት ነው ይህ ጭካኔ የመጣ? የተዋህዶ ልጆች አይናችሁ የሌላውን ተውትና በቅር ለወልድ 2-3 ቀን ቀርቶኛል እባካችሁ ተውኝ ስትላቸው ሆዷን ቀደው ልጅሽን ተቀበል። እዚህ ደረጃ ላይ ያደረ እና አሁን ማልቀስ አያስፈልግም? ለኢትዮጵያ አያስፈልግም? ያስፈልጋል። ወሶበሪያ ለሀገር ሀገሪቱን አይቶ አለቀሰላት። ሰላም ዛሬ ነበረ። ኢትዮጵያ የሰላም ጊዜ ነበራት፣ የፍቅር ጊዜ ነበራት፣ ግን አልተጠቀመችበትም። ከሰላም ይልቅ መለያየትን መረጠች። ከፍቅር ይልቅ ጸብን መረጠች። ከጥላቻ ከይቅርታ ይልቅ ጥላቻን መረጠች። ጥላቻን መረጠች በእውነት። ስለዚህ የተነገረው ትንቢት መፈጸም ስላለበት ወደ ኢየሩሳሌም በአህያ ላይ ተቀመጠ ነው። ሁለተኛው ኢየሱስ ክርስቶስ በአህያ ላይ የተቀመጠው አህያ አያችሁ፣ አህያ ሩጦ አያመልጥም። አህያ አሳዶ መያዝ አይቻልም አህያን አይደለ? ስለዚህ መድኃኔዓለም በአህያ ላይ መቀመጡ ለሚፈልጉ ይቅር በለኝ፣ ለሚርቁ ደግሞ ልገኝ አልችልም ለማለት እኮ ነው። ሶስተኛው መድኃኔዓለም በአህያ ላይ መቀመጡ ነቢያት የሰላም ዘመን ነው፣ የፍቅር ዘመን ነው፣ የደስታ ዘመን ነው ሲሉ ምን እንደሚያደርጉ ታውቃላችሁ? በአህያ ላይ ተቀምጠው ወደ ሕዝቡ ይሄዳል። መድኃኔዓለም ሰላምን ላበስራችሁ፣ ደስታን ላበስራችሁ መጣሁ ሲል በአህያ ላይ ተቀመጠ። ይህ ብቻ አይደለም። አራተኛው ለምን በአህያ ላይ ተቀመጠ? ንጉሥ በአህያ ላይ ለምን ተቀመጠ? የትምህርታችን ርዕስ ነው። ለምን ካላችሁ ትሕትናን ሊያስተምረን ነው። ይገርማል። ትሕትናው ትሕትና ዘመጠነ ትሕትና፣ እንዲህ አይነቱ ትሕትና ምን አይነት ትሕትና ነው ይላል ሊቁ ዮሐንስ አፈወርቅ በቅዳሴው ገርሞት እኮ ነው። እስቲ ትሕትናውን ተመልከቱለት። አህያ ሸክም በመሸከም የምትውል ፍጥረት ናት። ሸክም በመሸከም የምትውል ደክሟት እንኳን ለማረፍ ሽብርቅ ስትል የሚያሳርፋት የለም፣ በዱላ የሚደበድባት እንጂ። ጀርባዋ በሸክም ብዛት የቆሰለ፣ እግሮቿ በጭነት የተብረከረኩ፣ ዱላ ያስመረራት ፍጥረት ናት። የድንግል ማርያም ልጅ ግን የተናቀችዋን እንስሳ በትሕትናው ዙፋኑ አደረጋት። ስሙ ለዘላለም የተመሰገነ ይሁን። በትሕትናው ዙፋኑ አደረጋት። ሰማይ ዙፋኑ የሆነለት ንጉሥ፣ በእሳት ዙፋን ላይ የሚቀመጥ ንጉሥ፣ ተጽዕነ ላዕለ ኪሩቤል ወሰረረ፣ በኪሩቤል ጀርባ ላይ የሚቀመጥ፣ በነፋሳት ትከሻ ላይ የሚጫን፣ ደመና መንኮራኩሩ የሆነለት፣ አፍራሲከኒ ሕይወቱቱ፣ ፈረሶችህ ሕያዋን መላእክት ናቸው ተብሎ የተዘመረለት ያ ንጉሥ አህያዋ ላይ ተቀመጠ። የሚገርም ትሕትና ነው። ንጉሥ በአህያ ላይ እንዴት ይገርማል! እናንተ እንዴት ይገርማል! እረፍት በናፈቀው ዱላ ባስመረረው ጀርባዋ ላይ ቀንበሬ ልዝብ ነው ሸክሜ ቀላል ነው ያለ ንጉሥ ተቀመጠባት። ኃያላን ነገሥታት እምቢልታ እያስነፉ፣ ነጋሪት እያስጎሰሙ፣ ሰይፍና ጦር በታጠቁ ጦረኞች እየተመከረላቸው ወደሚገቡባት ወደ ኢየሩሳሌም ከተማ በተናቁት በአሳጥማጆቹ በሐዋርያት ተከቦ በሕፃናቱ ታጅቦ ንጉሡ ገባ። ንጉሥ በአህያ ላይ። ትሕትናው ይገርማል። እባካችሁ ትሕትናውን እንድታስተውሉለት እፈልጋለሁ። ትሕትናውን እባካችሁ እንድትረዱለት እፈልጋለሁ። የተዋህዶ ልጆች፣ ከዚህ በላይ ትሕትና ምን አለ እናንተ? ከዚህ በላይ ትሕትና ምንድን ነው? አይገርምም? የሚገርም እኮ ነው። ንጉሡ በአህያ ላይ ተቀመጠ። በቅንጦት ሰረገላ ሳይሆን አህያ ካገኘው ይበቃኛል የሚል ንጉሥ፣ ፈርተውት ሳይሆን ወደውት የሚያከብሩት ንጉሥ። ይህ ንጉሥ ልብስ ገፎ የሚረግጥ ሳይሆን ልብሳቸውን አውልቀው ረግጠሃል እለፍ የሚሉት ንጉሥ ወደ ኢየሩሳሌም ገባ። ይገርማል።
አህያ ጀርባዋ በጭነት የቆሰለ ነው ብያቸዋለሁ። እኛስ ቆስለን የለ በኃጢአት በበደል ቆስለን የለ? የልባችን ትከሻ በኃጢአት እኮ ጎብጧል። የተዋህዶ ልጆች በጣም ጎብጧል እኮ። ኢየሱስ ክርስቶስ ትሕትናውን ያስተማረባቸው ብዙ መንገዶች አሉ። ትሕትናውን ያስተማረባቸው ብዙ መንገዶች አሉ። የተዋህዶ ልጆች በዋናነት ግን አራት ናቸው። ስንት ናቸው አልኳቸው? ከኔ ጋር ናቸው? ግን አራት ናቸው። አንደኛ በበረት መወለዱ፣ ለዓይን በሚያስጠላ ለአፍንጫ በሚከረፋ ቆሻሻ በተጠራቀመበት ቦታ ላይ ተወልዶ ትሕትናውን አሳየ። ሁለተኛ በባሪያው በአገልጋዩ በዮሐንስ እጅ መጠመቁ ትሕትናውን ያሳያል። ሶስተኛ በአህያ ላይ መቀመጡ። አራተኛ መምህር ሲሆን የደቀ መዛሙርቱን እግር ማጠቡ፣ ፈጣሪ ሲሆን የፍጡራንን እግር ማጠቡ፣ ንጉሥ ሲሆን የሌሎችን እግር ማጠቡ፣ ጌታ ሲሆን የአገልጋዮችን እግር ማጠቡ። ይህ ትሕትናው ያስበት ትሕትና። አራቱ ዋና ዋና ትሕትናዎቹ እኒህ ናቸው። ዘርዝረን አንጨርሳቸውም፣ ግን በዋናነት ነው። ስለዚህ ንጉሡ በአህያ ላይ ሲገባ አንዳንዶቹ የሰኔን ዝንባባ ይዘው ያመሰግኑት ነበር። የምን ዝንባባ ይዘው? የሰኔን ዝንባባ ይዘው ያመሰግኑት ነበር። አንዳንዶቹ የቴምር ዛፍ ይዘው ይቀኙለት ነበረ። አንዳንዶቹ የወይራ ቅጠል ይዘው ያወድሱት ነበረ። አንዳንዶቹ ደግሞ ልብሳቸውን አውልቀው ያመሰግኑት ነበረ። አሮጌ ማንነታቸውን አውልቀው አዲሱን ልብስ ክርስቶስን የመልበሳቸው ምሳሌ ነው። ልበስዎ ለክርስቶስ ወይትሐለዩ ፍትወተ ሥጋክሙ፣ ክርስቶስን ልበሱት፣ የሥጋን ምኞት ከቶ አታስቡ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የተመዘገበ ኃይለ ቃል ነው። ለምንድን ነው ዘንባባ ይዘው ያመሰገኑት? የተዋህዶ ልጆች ዘንባባ የደስታ ምሳሌ ነው። አብርሃም ይስሐቅን ሲወልድ ደስ ብሎት ፈጣሪውን አመስግኗል። አብርሃም ነሣኢ ሲጠበቀል አብርሃም ዘንባባ ይዞ ፈጣሪውን አመስግኗል። አለቀልን አከተመልን ባሉበት ሰዓት ልጣቸው ተርሶ ጉድጓዳቸው ተርሶ በነበረ ሰዓት ይስሐቅን ወልደዋልና ከደስታቸው ብዛት የተነሳ ዘንባባ ይዘው ፈጣሪያቸውን አመሰገኑ። የደስታ ምልክት ነው ዘንባባ። ይህ ብቻ አይደለም። እስራኤል ከግብፅ ሲወጡ ዘንባባ ይዘው ፈጣሪያቸውን አመስግነውታል። ኦሪት ዘኍልቍ ምዕራፍ 23 ቁጥር 44 ላይ ተመዝግቦ የምታገኙት ኃይለ ቃል ነው። የቴምር ዛፍ ይዘው አመሰገኑት። ቴምር ፍሬው አንድ ነው። በተዋህዶ አንድ አካል አንድ ባህሪ ነው ሲሉ ቴምር ዛፍ ቆርጠው አመሰገኑት። ወይራ የወይራ ቅጠል ይዘው አመሰገኑት። ወይራ ጠንካራ ነው፣ ረጅም ጊዜ መኖር ይችላል። መከራ ጠንካራ ነው። የምትሸከመውና የምትቀበለው መከራ ከአይምሮ በላይ ነው፣ ወደፊት ይጠብቃል ሲሉ የወይራ ዛፍ ይዘው አመሰገኑት። አህያዋ ቅጠል ተጎዘጎዘላት። ምን ተጎዘጎዘላት? ቅጠል ተጎዘጎዘላት። ልብስ ተነጠፈላት። ለምን? የክርስቶስ ጊዜያዊ ዙፋን ስለሆነች ነዋ። ታዲያ አማናዊቷ ዙፋን ድንግል ማርያምን ብንነጠፍላት ጥፋታችን ምኑ ጋር? ብንሰግድላት፣ ብንጎዘጎዝላት ከመጽሐፍ ቅዱስ ወጣችኋል የሚያስብለን የቱ ጋር ነው? ያቺ አህያ ክርስቶስ ጊዜያዊ መቀመጫ ስላደረጋት አይደለ እንደ የተከበረችው እና ታዲያ 9 ወር ከ5 ቀን በማኅፀኗ የተሸከመች በጀርባዋ ያዘለች ድንግል ማርያምን ብናከብራት እውነተኛዋን ዙፋን ምንድነው ጥፋታችን? የተዋህዶ ልጆች ምንድነው ጥፋታችን? ከመጽሐፍ ቅዱስ ወጣችኋልስ የሚያስብለን የቱ ነው? እንጠቅልለው። የሆሳዕናን በዓል ስናከብር 3 ነገሮችን እንድናስታውስ ያደርገናል። ስንት ነገሮችን? 3 ነገሮችን። እስካሁን ድረስ ወንጌሉን ተራ በተራ አይተናል። 3 ነገሮችን እንድናስታውስ ያደርገናል። አንደኛ የታሰሩ የተፈቱበት፣ የማይፈለጉ የተፈለጉበት ዕለት መሆኑን እናስታውሳለን። ምን አልኳቸው? የተዋህዶ ልጆች የታሰሩ፣ እስቲ ሴቶች የማይፈለጉ ምን ያሉበት የተፈለጉበት ዕለት መሆኑን እናስታውሳለን። አህያን ማን ይፈልጋታል? ለምንስ ትሆናለች? ምን ትጠቅማለች? አህያ ምግብ እንኳን መሆን እኮ አትችልም። በብሉይ ኪዳን ከማይበሉ እንስሳት መካከል አንዷ ነች። ለመስዋዕትነት ከማይቀርቡ እንስሳት መካከል አንዷ ነች።
ግን የማትፈለገዋን አህያ ፈታችሁ አምጡልኝ አለ። ለምን ይመስላችኋል ምስጢሩ? በመስዋዕታቸው ያከበሩትን በጽድቅ ስራቸው ያስደስቱትን እና አብርሃምን ፈልጎ ብቻ አይደለም ወደዚህ ዓለም የመጣው ዕድሜ ዘመናቸውን በኃጢአት የኖሩትን እነ ፈያታዊ ዘይማንን ፈልጎ ነው የመጣው። አህዮቹ የሚወክሉት እንዲህ አይነት ሰዎችን ነው። የተዋህዶ ልጆች የማይፈለጉ የተፈለጉበት አህያ ምንም አትጠቅም ነበር፣ እንድትጠቅም ተደረገች። እንኳን አህያዋ እኛ ከልደተ ክርስቶስ በፊት ምናችን ይጠቅም ነበር? ምንም። የሰዋነው መስዋዕት፣ የጸለይነው ጸሎት ሰውና እግዚአብሔርን ማስታረቅ ያልቻለ፣ ገነትን ማስከፈት ያልቻለ፣ የተረቀቅነውን ርስት ማስመለስ ያልቻለ ምናችን ይጠቅም ነበር? እኛስ ብዙኃን ነቢያት ሞቱ፣ ወአልቦ ዘበቋ ሞቶሙ። ብዙ ነቢያት ሞቱ፣ ሞታቸው ግን ሊጠቅማቸው አልቻለም። ምናልባት አባቶቻችን የሰዉት መስዋዕት፣ የጸለዩት ጸሎት ለክርስቶስ ሰው መሆን ምክንያት ሆኖ ይሆናል። የገነትን በር ግን ማስከፈት አልቻለም። ምናልባት አባቶቻችን የጸለዩት ጸሎት፣ ያቀረቡት ምህላ ሕዝቡን ከአባር ከቸነፈር ታድጎ ይሆናል። ገነትን ግን ማስከፈት አልቻለም። ምንም የማንጠቅም ነበርን። ግን የማንጠቅመውን እኛን ጎስቋላ ባህሪያችን ፈልጎ ወደ እኛ መጣ። የማይፈለጉ የተፈለጉበት፣ የታሰሩ የተፈቱበት፣ አህዮችን እርሷቸው፣ ከአህዮች ጀርባ እኛን እያያችሁ ተማሩ። አንደኛ ይሄ ነው። ሁለተኛ የማይናገሩ የተናገሩበት ዕለት ነው። ምን አልኳቸው? የማይናገሩ የተናገሩበት ዕለት ነው። ይገርማል እኮ እናንተ። ሕዝቡ ከደስታው ብዛት የተነሳ ሲዘምር ንጉሥ በአህያ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ሕዝቡ እልል ሲል ከተማዋ በዝማሬ ስትናጥ፣ አንዳንዶቹ ደግሞ ምስጋናን ይቃወሙ ነበረ። ምስጋናን ይቃወሙ ነበረ። ስለዚህ ኢየሱስ ክርስቶስ እነሱን ለማሳፈር ምን እንዳደረገ ታውቃላችሁ? የቢታንያ ድንጋዮችን አስነስቶ ዘማሪያን አደረጋቸው። ስሙ የተመሰገነ ይሁን። ዘማሪያን አደረጋቸው። እሱ ምን ይሳነዋል? አያችሁ፣ በወደደው መመስገን ይችላል። ብናመሰግነው ክብሩ አይጨመርለትም፣ ባናመሰግነው ክብሩ አይጎልበትም። ብናመሰግነው ተጠቃሚዎች እኛ ነን፣ ባናመሰግነው ተጎጂዎች እኛ ነን። እሱማ በፈለገው መመስገን ይችላል። እነሱን ለማሳፈር የቢታንያ ድንጋዮችን ዘማሪያን አድርጎ አስነሳቸው። በዚህ ላይ በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ ከእነዚህ ድንጋዮች መካከል ለአብርሃም ልጆች አድርጎ ማስነሳት ይችላል ይላል። የድንጋይ ቀዳሽ እግዚአብሔር አስነሳ። ቀድስ አለው፣ ድንጋዩን ቀደሰ። ዘምር አለው፣ ድንጋዩን ዘመረ። አመስግን ተባለ፣ አመሰገነ። ድንጋዩ ጋር ነው እንዴ ጉዳዩ? አይደለም። የድንጋይ ምሳሌ ሆኖ አሕዛብ ወደ አምልኮተ እግዚአብሔር መጠው አምነው ተጠምቀው ክርስትናውን ተቀብለው እሱን እያገለገሉና እያመሰገኑ የመኖራቸው ምሳሌ ነው። ከድንጋዩ ጀርባ አሕዛብ ናቸው። የተዋህዶ ልጆች ከድንጋዩ ጀርባ አሕዛብ ናቸው። ለዚህ እኮ ነው እነ ዲዮናስዮስን ከአሕዛብ መንደር አስነሳና ጳጳስ አድርጎ ሾማቸው። ድንጋዮቹ ያመሰግናሉ ተብሏላ፣ ያመሰግናሉ ተብሏላ። ስለዚህ የማይናገሩ የተናገሩበት ዕለት ነው። ድንጋይ ምን ይናገር ነበረ? ግን ተናገረ። በእውነት የሆሳዕና በዓል ትልቅ በዓል። ሶስተኛ ጡት ያልጣሉ ሕፃናት ከሕፃናት አንደበት ከሚጠቡት አንደበት ምስጋናን ያዘጋጀበት ምስጋናን የተቀበለበት ዕለት ነው። እነዚህ ሶስት ነገሮችን እንዳትረሱ። እነዚህ ሀሳባችን የሚጠቀልሉ ናቸው። ከሚጠቡ አንደበት ምን ያዘጋጀበት አልኳቸው? ምስጋናን ያዘጋጀበት ምስጋናን የተቀበለበት ዕለት ነው። አዋቂዎችን ዝም አሰኝቶ ትንቢተ ነቢያትን እናውቃለን፣ መጻሕፍተ ኦሪትን አንበናል የሚሉትን ዝም አሰኝቶ ሕፃናትን እንዲያመሰግኑ ፈቀደ። ያለ ምክንያት እንዳይመስላችሁ። ክርስቶስ ወደ ግብፅ በተሰደደ ጊዜ ሕፃናቱ ስለ ስሙ መከራ ተቀብለው ነበርና ካሳ ሊከፍላቸው እንደመጣ ለማስረዳት የሕፃናትን ምስጋና ተቀበለ። ሕፃናቱ እንዲዘምሩ ፈቀደላቸው።
መታረዳቸውን 14400 ሕፃናት ታርደው ነበርና መታረዳቸውን ዋጋ መክፈላቸው እንዳልናቀባቸው ለማስረዳት እኮ ነው። እንዲያውም መድኃኔዓለም ለፍርድ ሲመጣ 14000 ሕፃናት ዝንባባ ይዘው ከፊት እየቀደሙ ያመሰግኑታል ተብሎ በራእይ ተጽፏል። የተዋህዶ ልጆች እንዲያውም አልቦ ባህላ ለይእቲ ማሕሌት ያችን ምስጋና ዓለም ከተፈጠረ ጀምሮ አሁንም ድረስ ዓለምን ካጠፈ በኋላ ማንም የማያመሰግነውን ምስጋና ማንም የማይዘምረውን ዝማሬ ሕፃናቱ ግን ይዘምሩለታል ተብሎ ተጽፏል። ሊከሳቸው እንደመጣ ለማስረዳት ከሕፃናቱ አንደበት ምስጋናን ተቀበለ። ጡት ያልቃሉ እኮ ናቸው። ዓመትና 2 ዓመት የሆናቸው ሕፃናት፣ የ40 ቀን ሕፃናት፣ የ80 ቀን ሕፃናት፣ እናታቸው ላይ እቅፍ ያሉ ሕፃናት፣ በእናታቸው ጀርባ ላይ ያሉ ሕፃናት ምስጋናቸውን ተቀበለ። ያን ጊዜ ፈሪሳውያን እንዲህ አሉ፣ ገሥጾሙ ለአርዳኢከ ከመ ያርምሙ፣ ደቀ መዛሙርቱን ዝም እንዲሉ ገሥጻቸው አሉ። ፈሪሳውያኑ ይናገሩ እንጂ የተዋህዶ ልጆች በፈሪሳውያን ላይ አድረው ምስጋናውን የተቃወሙ አጋንንት ነበሩ። አጋንንት ምስጋናው ኮሰኮሳቸው። የዲያብሎስ መንግሥት ተረበሸ፣ ተናጠ፣ ተናወጠ። የዲያብሎስ መንግሥት ለምን? ዲያብሎስ ምስጋናን አይወድማ። ከሚጠላው ነገር ምንድን ነው ካላችሁ፣ ዲያብሎስ ማመስገን ነው። አመስግን ሲሉት አላመሰግንም ብሎ ከክብር ወርዷልና ዲያብሎስን የምታሸንፉበት መሳሪያ ምን እንደሆነ ልንገራችሁ፣ ተመስገን ማለት ነው። ቢሞላም ቢጎልም ደስ ቢላችሁም ቢከፋችሁም ብታጡም ብታገኙም ተመስገን በሉ። ዲያብሎስን የምትጥሉበት የምታከሽፉበት መሳሪያ የምትወጉበት ጦር ተመስገን ማለት ብቻ ነው። እንደ ምስጋና ዲያብሎስ የሚጠላው የለም በዚህ ምድር ላይ። ስለዚህ የዲያብሎስ መንግሥት ተናጠ። ፈሪሳውያን ይናገሩ እንጂ እንዳልኳችሁ የተቃወሙ ምኖች ናቸው? አጋንንት ነበሩ ምስጋናውን የተዋህዶ ልጆች። ስለዚህ በአህዮቹ በኩል ማነው በድንጋዮቹ በኩል ድንጋዮቹ እንዲያመሰግኑ እንዲዘምሩ ማድረጉ የድንጋይ ምሳሌ የሆኑ አሕዛብ ወደ ክርስትናው መጥተው እሱን እንዲያገለግሉ በድንጋዮች በኩል ነገረ። በሕፃናቱ በኩል ደግሞ አመስጋኝ መሆን እንደሚገባን አስተማረ የድንግል ልጅ። በአህዮች በኩል ደግሞ የምንፈታበት ቀን እንደደረሰ የማንፈለግ የነበር ተፈላጊ መሆናችን አሳየን፣ ነገረን እላቸዋለሁ። እንግዲህ የሆሳዕና በዓል የተስፋ በዓል ነው። የተስፋ በዓል ዓለም የምትድንበት፣ ዓለም ነፃ የምትወጣበት፣ ሥጋው የሚቆረስበት፣ ደሙ የሚፈስበት፣ የሰው ልጅ ከኃጢአት እስራት የሚፈታበት ጊዜ እንደደረሰ አውቀዋልና አስቀድመው ተስፋውን በምን አመሰገኑት? ሆሳዕና በአርያም በምን አመሰገኑት? ስለዚህ የተስፋ በዓል ነው የተዋህዶ ልጆች። ንጉሥ በአህያ ላይ ሁላችንን ከታሰርንበት የኃጢአት እስራት ተፈተን ንስሐ ገብተን ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ መድኃኔዓለም ሁላችንንም በቸርነቱ ይርዳል። ምስጋናን ከሚቃወሙት ወገን እንዳንሆን ተጠንቅቀን አመስጋኞች እንድንሆን ቸርነቱ ይርዳል። ንጉሥ በአህያ ላይ ተቀምጦ ትሕትናውን እንዳስተማረን ትሑታን ሆነን ጸጋና ክብርን እንድናገኝ መድኃኔዓለም ይርዳል። ወስብሐት ለእግዚአብሔር። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመጋቤ ሐዲስ ቀለመወርቅ ታደሰ የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ስብከተ ወንጌል ኃላፊ እንግዲህ በዓለ ሆሳዕና